እኛን ለማጥፋት ሴራ ስታሴሪ ወጥመድ ውስጥ ገባሽ። ሴትዮዋ የኛ ሰው ናት ወቂ። እሺ እንዴ አልገባኝም ጋሼ፣ ይሄን ነገር ታውቅ ነበር እንዴ? አዎ አውቃለሁ የኔ ልጅ። ምክንያቱም ቲና ካርታውንና የኔን መታወቂያ ይዛ አራጣ ልትበደርበት ነበር። ይሄንን አድርጋ ቤቴን ለመውሰድ አሰበች። ይሄ ደግሞ ከአንድ አስተዋይ ሰው የሚጠበቅ አይደለም፣ ድድብና ነው። እንዴ እና እንዴት እያወቅህ እስከ ዛሬ ዝም አልክ? ምክንያቱም የትም የማያደርሳት ሙከራ እንደሆነ ስላወቁ። ቆይ ግን ምንድነው የተፈጠረው? እውነት ዳኒ፣ እኔ ምንም የማውቀው ነገር የለም። እህትሽን ይዘናታል ሲሉኝ አንድ ነገር እንዳያደርጉብኝ ብዬ ነው የሄድኩት። ትወዳለች። እኔ አላውቅም። እንዴት ነው የማታውቀው? ካንተ ጋር ነበር እንዴ ነበረችው? ሴትዮ ለምን ዝም አትይም? ራስ መታተቱኝ። ትሁት የለችም፣ በቃ ሄዳለች። እንዴት ነው ብቻዋን የምትሄደው? የተነጋገርነው እኮ ካንተ ጋር እንድትሄድ ነው አይደል እንዴ? እንዴት ብቻዋን ትልካታለህ? እሱ አልሆነም። ያ ዳንኤል የሚባል ጅል ይዟት ሄደ። አንተ የት ነበርክ? እንዴት ነው ካንተ እጅ ፈልቆ የሚወስዳት? ሙቻለሁ በለኝ ተመስገን። አልሞትኩም ነበር። አንቺ ባንቺ በኩል ያለውን አሳካሽ? አልተሳካም። እንዴት አይሳካም? ሞተሽ ነበር እንዴ? እህትሽን አልያዟት ማለት ይዘዋታል አባዬ። እንዴ ይዘናታል ብለውኛል እኮ። ደግሞ ስልክ ስደውል እኮ አይሰራም። ለእኔ በሌላ ስልክ ደውላልኛለች። ሆን ብሎ አንቺ ወደ እነሱ የምትሄጂ የተጠቀሙበት ዘዴ ነው። እና አሁን ልጄና እህቴ ደህና ናቸው? ቤታቸው ነው ያሉት? አዎ ይመልስ። ከነሱ ጋር እንዳሉ አረጋግጠሽ ነው ይሄን ሁሉ ነገር ያደረግሽው? ተው እንጂ ዳኒ፣ ስንት ጊዜ ነግሬሃለሁ። ዳኒ፣ ከነሱ ጋር መሆንክን እኮ አሁን አይደለም ያወቅኩት። እንዴት ብዬ ነው ቀዴን የምነግርህ? አሁን ተናድጃለሁ። ከፊቴ ዞር በይል። እኔ እናንተ መሀል እንደዚህ የሚባል ነገር የለም። አብረን ነበር፣ ወደፊትም አብረን ነን። ለዛ ነበር ይሄን ሁሉ ነገር መደባበቅ። ሰሚኛለሽ ቲና፣ ከዚህ በኋላ እኔና ያንቺ ነገር የሚባል የለም። አሁንስ ስልችት ያለኝ የዚህች ልጅ ስም መስማት ነው። ቢመርሽም ዋጭ ከኔ አፍ መቼም ቢሆን የትሁት ስም አይጠፋም። ስለሷም እያሰብክ ነው? ጀላት ነው። እኔ አላውቅም። ምን ማለት ነው አላውቅም ማለት? አንቺ እኮ ነሽ ይሄን ወሬ ያመጣሽው። አዎ፣ ግን እርግጠኛ አይደለሁም። እርግጠኛ ሳትሆኚ ነው ያወራሽው? አዎ። ኦኬ፣ ስለዚህ ነው ያጣራል። ስሚ፣ ልጅ አለሽ? ተመስገን መጀመሪያ ላይ ቲና ትሁት ልጅ አላት የሚለውን ነገር ስትነግረው ያኔ ተናዶባት ነበር። የመንደር ወሬ እየለቃቀምሽ መተሽ አትንገሪኝ በሚለው ቲናን ተቆጥቷት ነበር ማለት ነው። አሁን ደግሞ ነገሮች ከተበላሸባቸው በኋላ እዛ ጋር እሱና ቲና ሆኖ አንድ ያቀዱት ነገር ነበረ። ሁለቱም የሚጠቀሙበትን እቅድ ነበር የዘረጉትና እዚህ ጋር ደግሞ ሁለቱም አልተሳካላቸውም። ሁለቱም ተናዷልና አሁን ደግሞ ተመስገን ወደ ኋላ ተመልሶ ከዚህ በፊት ቲና የነገረችውን ነገር ለማጣራት ፈልጓል ማለት ነው። ያኔ ቲና ስትነግረው ትሁት ልጅ አላት የሚለውን ነገር ስትነግረው የመንደር ወሬ ከየትም ለቃቅመሽ አታምጪብኝ ከሚላት ነገሩን ቢያጣራ ኖሮ ያኔውኑ ያውቁ ነበር። ግን ደግሞ አሁን ላይ በስተመጨረሻ ላይ ምናልባት ልጅ አላት እንዴ የሚለው ነገር ጥያቄ የተፈጠረበት ወይ ደግሞ እሷ ልጅ ካላት ሌላ ነገር ለማድረግ ያሰበ ይመስላል። በስተመጨረሻ ላይ ትሁትን መንገድ ላይ አግኝቶ ልጅ እንዳላት እየጠየቃት ነው ማለት ነው። እሷ ደግሞ እዚህ ጋር መቼም አዎ ልጅ አለኝ፣ ልጁ ደግሞ የተወለደው ህፃናው ደግሞ የተወለደችው ካንተ ነው። ያኔ አንተ 15 ዓመት ሆኜ ጠልፈ የወሰድከኝ ጊዜና አንተ እስር ቤት የገባህ ጊዜ ነው ልጅቷን የወለድኳት ብላ እንደዚህ ዝርዝሩ ልትነግረው አትችልም ማለት ነው። እሱ ደግሞ ምን አስቦ እንደሆነ ባይታወቅም መንገድ ላይ ትሁት ወደ ሱቅ ስትሄድ ጠብቆ ይሄንን ነገር ትነግረኛለች ብሎ በሱ ጭንቅላት ወይ ደግሞ በሱ አስተሳሰብ ትሁት መቼም እንደዚህ አይነት ሪስክ ውስጥ መግባት አትፈልግምና እሱ ደግሞ ትነግረኛለች ብሎ መንገድ ላይ አሁን ልጅ እንዳላት እየጠየቃት ነው ማለት ነው። ምናልባት ከዚህ በኋላ እሷ መቼም ልጅ አለኝ ብላ አትነግረውምና ወደ ቲና ተመልሶ አንቺ የማይሆን ወሬ ከየትም ለቃቅመሽ ይዘሽ መተሽ እንደዚህ ያደረግሽኝ እኔንም አሳሳትሽኝ በሚለው ምናልባት ድጋሜ ቲና ሊቆጣት ይችላል ማለት ነው። ትሁት ደግሞ እዚህ ጋር ተመስገን እሷ ልጅ እንዳላት እንደሰማ አውቃለች። ግን ደግሞ ተመስገን እንዳላመናት ነው ዛሬ እህቷን ስታወራ የነበረው ማለት ነው። ትሁትም እዛ ጋር አንድ ያላወቀችው ነገር አለ። ቲና ለተመስገን ትሁት የወለደቻት ልጅ ተመስገን አባቷ እንደሆነ እየነገረችው መስሏታል ማለት ነው። ተመስገን ደግሞ ልጅ አላት የሚለውን ነገር ብቻ ነው የሰማው። ምናልባት የተወለደችው ህፃን የሱ እንደሆነች ካወቀ ነገሩ ከባድ እንደሚሆን ግልጽ ነው ማለት ነው። እህቷ የት እንዳለች ስለሚያውቅ ቀጥታ እህቷ ጋር ነው የሚሄደው። ከዛም በኋላ ህፃኗን ነጥቋት ይወስድና ለትሁት ደውሎ ልጅሽን ከፈለግሽ ወደ እኔ ነይና አብረን እንኖራለን፣ አብረን እየሰራ ልጃችንን እናሳድጋለን ብሎ ትሁትን እንደዛ አይነት ወጥመድ ውስጥ ማስገባቱ አይቀርም ማለት ነው። ሌላው ነገር ደግሞ ዛሬ አንድ በጣም የተናደደችው ቲና ነች። ቲና ያሰበችው ነገር ስለተባላሽባት
በጣም ተናዳለች ማለት ነው። እሷ እንደውም ያሰበችው የነ ካሌብን ቤት አሲዛ ፊርማ ራሱ የካሌብ አባት ፊርማ አስመስላ ፈርማ ነበርና በስተመጨረሻ እየሄደች ነገሩ እየተሳካላት ነበር። እዛ መሃል የካሌብ አባት አውቆባት እዛ ጋር ያስቆማትና የመጨረሻ የሚለው ማስጠንቀቂያ እየሰጣት ማለት ነው። እሷ ያው ያሰበችው ቤቱን አራጣ አሲዛ ልትበደርበት ነው። ከዛም በኋላ ብሩን ወስዳ ትተዋለች። ያኔ እነሱ ይቸገሩ የሚለውን ነገር አራጣ ያበደራ ሰውየም ቤቱን መጥቶ ይውሰድ ወይ ደግሞ ሌላ ነገር ያድርግም ብላ ይሁን ባይታወቅም ግን ደግሞ ቤቱን አሲዛ ልትበደር ነበር። የካሌብ አባት ግን ዛሬ ሲል የነበረው ትክክለኛው ካርታ አንቺ እጅ የለም እያላት ነበርና እሷ ደግሞ ምን አስባ እንደሆነ ባይታወቅም ግን እዚህ ጋር እርግጠኛ ሆና ነበር ልትበደርበት የነበረው። ምናልባት ብሩን የሚያበድራት ሰውዬ በሀሳቧ ከተስማማና ብሩን እንደሚያበድራት ቃል ከገባላት በኋላ ወደ ቤት ገብታ ካርታውንም ሰርቃ ይሁን እንዴት አድርጋ በእጇ ልታስገባ እንደሆነ ባይታወቅም ግን ደግሞ ቤቱን ልትበደርበት ነበር። የካሌብ አባት ደግሞ እዛ ጋር ኤደን ስትከታተላት ነበርና ኤደን ለካሌብ አባት ደውላ ቲና የምታወራውን ነገር በስልክ ሰምታለች። በስልክ የሆነ ሰው ስታናገር ሰምታ ነበርና ኤደን እዛ ጋር ደውላ መታ የሰማችውን ነገር እንዳለ ስትነግረው ነው የካሌብ አባት ነገሩን ያወቀው ማለት ነው። ቲና ደግሞ ይሄ ነገር ጥያቄ ሆኖባታል። እንዴት ነው ያወቁት? እኔ ያቀርኩት ነገር እኔ እያደረግኩ ያለሁት ነገር እንዴት ነው ሊደርሱብኝ የቻሉት የሚለው ነገር በጣም ጥያቄ ፈጥሮባታል ማለት ነው። እሷ አሁን ላይ እየተጠራጠረች ያለችው ዳኒን ነው። ያው አሁን ላይ የዳኒ ቤት ስለምትኖር ዳኒ ወደ ቤቱ ያስጠጋኝ ወይ ደግሞ ቤቱ እንድገባ እየፈቀደልኝ ለካ እኔ የማደርገውን ነገር ቀስ እያለ እየሰለለ ከኔ አንዳንድ ሚስጥሮችን እየወሰደ ለነሱ ሊነግር ነው የሚለውን ነገር ዛሬ ለዳኒ እየነገረችው ነበር። ለካ ቤት ያስገባኝ ይሄንን አስበ ነው ብላ ማለት ነው። ዳኒ ደግሞ እሷ የሆነ ነገር ልታደርግ እንዳሰበች ገብቶታል። ከዚህ በፊት የሆነ እቅድ እንዳላት ቤትና ድርጅቱ መውሰድ እንደምትፈልግ ከዛ መጠቀም እንደምትፈልግ ነግረዋለች። ግን ደግሞ ይሄን ነገር እንዴት እንደምታደርግ አያውቅምና ለካሌብ አባት ራሱ ሄዶ ይሄን ነገር አውርቶ ነበር። ቲና የሆነ ነገር አስባለች፣ የሆነ ተንኮል ልታደርግ ነው ብሎ ነው እንጂ ቤቱን አሲዛ ልትበደርበት ነው የሚለው ነገር አላወቀም። ቲና ደግሞ እዚህ ጋር ዳኒ ይሄን ነገር አውቆ ደርሶበት እኔ ያቀርኩትን ነገር ቤቱን ልበደርበት እንደሆነ ይሄንን ሁሉ አውቆ ነው ሄዶ ለካሌብ አባት የነገረውና በስተመጨረሻ የኔ እቅድ እንዲሳካልኝ ያላደረገው እያለች አሁን በዳኒ እየተናደደች ነው ማለት ነው። ግን ደግሞ የካሌብ አባት ይሄንን ነገር ሲያቅ የመጨረሻ የሚለው ማስጠንቀቂያ ሰጥቷታል። አንቺን እስር ቤት ለማስገባት የወጣትነት እድሜሽን እስር ቤት ውስጥ እንድትጨርሺ ማድረግ በጣም ቀላል ነው። ግን እኔ ደግሞ ያንን ነገር አልፈልግም። አንቺም ከስህተትሽ ተምረሽ እኛን ተይን እያላት ነው። ቲና ግን እዛ ጋር የካሌብን አባት እሺ እተዋቸዋለሁ ካሁን በኋላ ይሄን ነገር አላደርግም ብትለው ራሱ አሁን ደግሞ ደግማ ሌላ እቅድ እንዳላት ለዳኒ እየነገረች ነው። የምፈልገውን ነገር እስከማገኝ ድረስ መቼም ተስፋ አልቆርጥም እያለች ይመስላል ማለት ነው። ግን ደግሞ እዛ ጋር የካሌብ አባት እሷ ላይ በቂ ማስረጃ እንዳለው ሲያወራ ነበር። ቲና እስር ቤት እንድትገባና የወጣትነት እድሜዋን እስር ቤት ውስጥ አቃጥላ እስር ቤት ውስጥ አጥፍታ እንድትወጣ ማድረግ ይቻላል። ግን ደግሞ እዚህ ጋር እኔ ያንን ነገር አልፈልግም ብሏልና እሷም ይሄንን ነገር የካሌብ አባት የነገራትን ነገር የመጨረሻ ማስጠንቀቂያ የሚለውን ነገር ተቀብላ አርፋ ህይወቷን ብትኖር ይሻላታል ማለት ነው። እዛ እስር ቤት ገብታ ደግሞ የወጣትነት እድሜዋን እዛ ከምታቃጥል እዛ ከምታባክን ይሄንን የምታደርገውን ነገር የሰው ንብረት የሰው ሀብት ለመውሰድ እንደዚህ እንቅልፏን አታ ከቀን ወደ ቀን ሌላ አዳዲስ ተንኮሎችን ከምታስብ ነገሮችን ትታ ህይወቷን ከዜሮ ጀምራ ስራም ይሁን ምንም ይሁን የሆነ ነገር እየሰራች እስከዛሬ የበደለቻቸው ሰዎችንና ያስቀየመቻቸው ሰዎችን ትታ አርፋ የራሷን ህይወት ብትኖር ይሻላል ማለት ነው። እስከዛሬ ድረስ ከካሌብ ጋር ያለውን ነገርም አልጨረሱም። ከካሌብ ጋር ባይፈላለጉ ራሱ ግን ደግሞ በህጉ መሰረት ባልና ሚስት ናቸው። ካሌብ ከሷ ጋር መፋታት ቢፈልግ ራሱ እሷ ደግሞ ይሄንን ነገር ልትቀበለው አልቻለችም። ከዚህ በፊትም የካሌብ አባትና ትሁት ነው እንደውም እየሳቁባት እሷን እያበሳጩ ነበር። ካሌብ አንቺን ሊፈታ ወደ ፍርድ ቤት ሄዷል፣ እንዲህ ሊያደርግ ሄዷል የሚለውን ነገር የውሸት ነገር እዛ ጋር እየፈጠሩ ነበር። ግን እሷ ያኔ እውነት መስሏት ራሱ ያለቻቸው በግድ ታፋቱኝ እንደሆነ እስኪ አያለው ብላችኋለች ማለት ነው። ያ ማለት መቼም ካሌብን መፍታት አትፈልግም። እሷ ካሌብን የምትፈታው እዚህ ጋር የምትፈልገውን ንብረት ካገኘች ብቻ ነው። እሷ ግማሹን አይደለም የተወሰነውን አይደለም የምትፈልገው፣ ሁሉንም ቤቱንም ድርጅቱንም መውሰድ ነው የምትፈልገው። እነሱ ባዶ እጃቸውን ቀርቶ ያላቸውን ንብረት እንዳለ ለሷ ሰጥቶ ከዛም በኋላ እጃቸውን አጨብጭቦ እንዲቀመጡ አስባ ይሁን ባይታወቅም ግን ደግሞ ሁሉንም ነገር አሁን ላይ እየፈለገች ነውና ያንን ነገር ካገኘች ነው ካሌብን ልትፈታው የምትችለው ማለት ነው። ካሌብ ደግሞ ያው ትሁትን ማግባት እንደሚፈልግ አይተናል። ትሁትም እሱን እንደምትፈልገው ከዚህ በፊትም በተደጋጋሚ አይተናል። የካሌብ አባትም ይሄንን ነገር ገብቶታል፣ ዳኒም ተረድቷል። ግን ደግሞ ሁለቱም እንደተፈራሩ ነው አሁን ላይ እያወሩ ያሉት ማለት ነው።
ትሁትም ካሌብን ፈርታዋለች። እንደምታፈቅረውና ከሱ ጋር መሆን እንደምትፈልግ አልነገረችውም፣ ግን እንደምትወደው እነሱ ያውቃሉ። ካሌብም እንደዛው እሷን ይወዳታል፣ እሷን ማግባት ይፈልጋል። ግን ደግሞ እንደዚህ አፉን አውጥቶ አግቢኝ ካንቺ ጋር እንኖራለን የሚለውን ነገር አልነገራትም። ይሄ ነገር ደግሞ ሁለቱም ተፈራርቷል የሚለውን ነገር ነው የካሌብ አባት ከዚህ ውስጥ የተረዳውና አሁን ላይ እንደውም ለዳኒ የሰጠው እንደ አሳይመንት ካሌብን ቀረበውና እስኪ ያለውን ነገር አውሮ ይሄን ነገር እንዴት ለማድረግ እንዳሰበ አብራችሁ ተመካከሩ ብሎ ለዳኒ አሳይመንት ሰጥቶታል ማለት ነው። ያው ዳኒና ካሌብ ግን ይስማማሉ ወይስ አይስማሙም የሚለው ነገር ባይታወቅም ከዚህ በፊት በተደጋጋሚ በብዙ ጊዜ ተጣልቷል። ካሌብም ዳኒን ለማናደድ ዳኒ ያኔ የተቸገረና የገንዘብ ችግር ባለበት ጊዜ ተቀይሮ ራሱ የሆነች ስራ እየሰራ ወደ ቤቱ በሚገባበት ሰዓት አሁን በምታገኘው ብር ሚስትህን ማስደሰት አልቻልክምና እኔ የሆነ ነገር ላግዝህ ልርዳ በሚለው እዛ ጋር የዳኒ ሞራል ለክቶ ነበር ከዚህ በፊት። ምናልባት ይስማማሉ እንደ ጓደኛ ሆኖ ሚስጥረኛ ጓደኛ ሆኖ ሁለቱም ሚስጥራቸውን ይወያያሉ ወይስ የሚለው ነገር ባይታወቅም ግን ዳኒ በስተመጨረሻ ላይ ተስማምቷል ማለት ነው። ካሌብን ይቀርበውና ከዛም በኋላ ያለውን ነገር ያወራሉ። ስለ ትሁት ፍቅርም ይሁን ስለሌላ ነገርም ለምን ግን ዝም አልክ እስከ ዛሬ? ከትሁት ጋር ለምን ትዳር አትመሰርቱም? ለምን እንዲያታደርጉም የሚለውን ነገር ዳኒ መንገዱን እንዲያሳየው ፈልጎ ነው እዚህ ጋር የካሌብ አባት ዳኒን ጓደኛሞቹ ናችሁ እስቲ ተቀራርባችሁ ያለውን ነገር አውሩ ያለው ማለት ነው። ካሌብ አሁን እዛ ጋር በአባቱ ሀሳብ ተስማምቶ እሺ ትሁትን አገባለሁ ከሷ ጋር እኖራለሁ ቢልና ትሁት ራሱ እሱን ለማግባት ፈቃደኛ ብትሆን አሁን ባሉበት ሁኔታ ስለማይቻል ትዳር ላይ ትዳር መስርቷል በሚለው ቲናም ያኔ እሱን ልትከሰውና ልታስቀጣው ስለምትችል ማለት ነው